ያንን ነው ፈጣሪ ስንል ያንን አስጀማሪ የዓለማቱን አስጀማሪ። ለዛ ነው ቅዱስ ጳውሎስም የማይታየው ባህሪ ደግሞም ወይም እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ስራዎች ገልጦ ይታያል የሚለው ለዛ ነው። እሱን ነው መዝሙረኛው ዳዊትም ሰማያት የእግዚአብሔርን ክብር ይናገራሉ የሰማይም ጠፈር የእጁን ስራ ያወራል ይላል። የሰማይም ጠፈር የእጁን ስራ ያወራል። ሰው የሰማይ ጠፈር የእግዚአብሔር የእጅ ስራዎች ናቸው። አስጀማሪያቸው እርሱ። እሺ እናንተ ሰዎች ሰው ከፍጥረት አንጻር እንደዚህ ይታወቃል። ሌላው ግን ለምሳሌ ዲዛይን አርጊመንት የሚባል አለ። ለምሳሌ ከዚህ ቀደም ባለፈው ስንል አልነበረ? ለምሳሌ የሆነ አንዳንድ ነገሮች በዙሪያችን ያሉ ነገሮችን ፍጥረታትን ስናይ ዝም ብሎ እንደው በአጋጣሚ የመጣ እንዳልሆነ ያስታውቃል። ማለት የሆነ ፈጣሪ ማራ አለ ግልጽ ነው የሚያስብሉ ነገሮች አሉ። ለምሳሌ የአይን ጉዳይ አይን እኔ ፈጣሪ እንዳለ በጣም አመልካች ነው እያስባለሁ። ማለት እንዴት እንደምታዩ ታውቃላችሁ? ማለት ስለ አይን አሰራር ምናምን ከዚህ ቀደም ብያችሁ ሊሆን ይችላል። ኦፍኮርስ ብያችኋለሁ፣ ተማምረናል እዚህ ጉዳይ ላይ። በእርግጥ አይን ልክ ለምሳሌ እኔን አሁን እያያችሁ ነው አይደል? እዚህ ጋር ፊት ላይ የምታዩት ግንብ ፊት እሺ ባይዚ ዝም ብለን እንደዚህ እንበጠረቃለን። ግን የሚያዩን ሰዎች አንዳንድ ትልልቅ ሰዎች ይኖራሉ። ለትልልቅ ሰዎች ይቅርታ፣ ያው አብዛኛው እዚህ ወመኔ ስላለ እና ያው ለዛ ነው እንደዚህ አይነት ቃላት አንዳንዴ የምንጠቀመው። ሰው ልክ ፊት ለፊት ላይ ስክሪናችሁ ላይ የስልካችሁ ስክሪን ላይ አክሊልን ምናምን እዚህ ጋር ያሉት ነገሮች ይህንን ስታዩ አይናችሁ ቀጥታ እያየ ምናምን ነገር በቃ አለቀ። እንደዛ እኮ አይደለም። ወደ አይናችሁ የመጣው ቀጥታ እዚህ ፊት ለፊት ላይ የምታዩት ይሄ ኢሜጅ ይሄ የምታዩት እንዲህ ያለ ሸበላ ስቀለ ነው እንደዚህ ያለ ሰው ቀጥታ እያታያችሁ ነው። እንደዛ አይደለም። ወደ አይናችሁ የሚመጣው ብርሃን ብቻ ነው። በቃ ኖርማል ብርሃን እና ብርሃን ይመጣና ይሄ የአይናችሁ የውጭ ክፍል አለ ኮርኒያ ይባላል። አሁን አስቡት። አሁን ባዮሎጂ ላይ ታውቁት ይሆናል የ10ኛ ክፍል ምናምን በተለይ እና ከዛ በኋላ የፈጣሪ መኖር ከምን አንጻር ልናይ እንደምንችል አሳያችኋለሁ። ብርሃን ይመጣና ይሄ የውጭኛውን የአይናችሁን ክፍል ኮርኒያው ጋር ያርፋል እና ኮርኒያ ላይ ያርፍና ፒፒል የምትባል ቀዳዳለች በሷ ጋር ያልፋል። ሲያልፍ የሚገባው ያ ብርሃን ማለት የብርሃን መጠኑ ደግሞ የሚመጠን ደግሞ አለ አይሪስ የሚባል አይሪስ ይህንን የሚገባውን የብርሃን መጠን ይመጠንና ከዛን ተመጠኑ ያለፈው ያ ብርሃን ሬቲና የሚባለው የአይናችን ክፍል ላይ ደግሞ ያርፋል። ሬቲና ላይ ያርፍና ሬቲና ላይ ያረፈው ያ የብርሃን ወደ ኤሌክትሪካል ሲግናልነት ይለወጣል። ወደ ኤሌክትሪካል ሲግናልነት በፎቶ ሪሴፕተርስ ሴሎች ይቀየራል። ወደ ኤሌክትሪካል ሲግናልነት የተለወጠው ያ ብርሃን ደግሞ የተለወጠው ማለት ነው በኦፕቲክ ነርቭ በኩል አድርጎ ወደ አእምሮ ይሄዳል። እሺ ወደ አእምሮ ሄድና ከዛ በኋላ አእምሮ በኤሌክትሪካል ሲግናልነት እሱ ጋር የደረሰውን ማለት ነው። ልክ አሁን እናንተ እዚህ ጋር ፊት ለፊት የምታዩትን ወደዚህ አሁን ወደምታዩት ይቀይረውና ለእናንተ ይነግራችኋል። ከዛ የምታዩት ይህንን ይሆናል። ይህን ነው ማየው ትላላችሁ። አሁን ስታዩ ሁሉ ነገር አልፎ ነው አስቡት። ማለት ይሄ ሁሉ ነገር አሁን ይሄ የተወሳሰበ ነገር ማለት ነው እንዲህ ገብቶ በዛውቱ ይሄ ሁሉ ተፈጥሮ እያያችሁ ነውና አጋጣሚ ነው። አሁን ይሄ በጌታ እንደው የአይን ፈጣሪ የለም፣ የምር የሚገርም ዲዛይነር የለም፣ ኃያል አምላክ የለም። እንደ አጋጣሚ ባይ ቻንስ እንዲሆን ነው አንላይክሊ ነው ማለት አይሆንም የሚያስብል ደረጃ በፍጹም የሚያስብል ደረጃ አይነት ማለት በቃ ሊሆን አይችልም ብለን ድምድም እያደረግን አይደለም፣ ግን አንላይክሊ ነው ማለት የሆነ እንዴት ሆኖ ሊሆን ይችላል ማለት ባይ ቻንስ ማለት በእድል እንዴት ሊሆን ይችላል? አጋጣሚ ሆኖ በቃ ብርሃን መጣ፣ የሆነ የላይኛው የአይን ክፍል ላይ አረፈ፣ ከዛን የሆነ በቀዳዳ አለፈ ምናምን የሆነ የሚመጠን የሆነ ነገር አጋጣሚ ሆኖ ነበረ። ከዛን አጋጣሚ ሆኖ ደግሞ ሬቲና ላይ አረፈ። ሬቲና ላይ ደግሞ እንደ አጋጣሚ ወደ ኤሌክትሪካል ሲግናልነት ብርሃኑን የሚቀይረው እንደ አጋጣሚ ነበር። አጋጣሚ ደግሞ ኦፕቲክ ነርቭም ደግሞ የሚባል ነበረ። ከዛን በሱ ውስጥ ደግሞ አጋጣሚ ወደ አእምሮ የሚባል ደግሞ አንድ አጋጣሚ ነበረ እና አእምሮ ደግሞ አጋጣሚ ሆኖ እንዲህ ይቀይራል ለካ ወደዚህ። ከዛን አጋጣሚ እንደዚህ ያየን ባለ ለማመን የሚያስቸግር ዝም ብሎ ላለማመን በቃ ቆርጠስ ተነሳ ማለት ነው እንጂ እንዲህ ያለ ይሄ ታላቅ ተአምር የፈጣሪ ካልሆነ ሌላ የማንም ሊሆን አይችልም ብለን እናገራለን።
ዲዛይን አርጊመንት የሚሉት እንዲህ ያሉትን ነው። እኔ እቺ ጣት ላይ ማለት ነው፣ እቺ ጣት ላይ አሻራ ማለት ነው። ወደ 8 ቢሊዮን ህዝብ አለ አለማችን ላይ። እችን የምታክል ጣት ላይ 8 ቢሊዮን ህዝብ የተለያየ አሻራ ነው ያለው። አጋጣሚ ነው የሚል ሰው አለ። የአይን አሻራ የሚባል ደግሞ አለ አሉ። የ8 ቢሊዮን ህዝብ እንዴት ነው የሚለያየው? አረ ፈጣሪ አለ ማለት በጣም የሚያስደንቅ ፈጣሪ ማለት ነው። የሁላችንም እኮ ይሄው አይን ነው ያለው። የ8 ቢሊዮን 8 ቢሊዮን ቁጥሩን አስቡት። የ8 ቢሊዮንም ይለያያል። እችን በምታክል እጣት ላይ አረ እግዚአብሔር አረ ኃያል አረ በጣም ድንቅ ነው የሰራው። እመቤቴ እኔ በጣም ነው የሚገርመኝ እግዚአብሔርን የእርሱ ስራ። በዚች እጣት ላይ 8 ቢሊዮን ህዝብ ይለያያል። እችን የምታክል እጣት ራሱ ይዞ እና ባይቻንስ አይሆንም። ባይቻንስ በእድል ሊሆን አይችልም ነው። ስለዛ የምርም ፈጣሪ አለ እንድንል የሚያደርገን በጣም በርካታ ነገር አለ። ፈጣሪ አለ የለም እንደው አይታወቅም የሚሉ ኧረ ይታወቃል። የኛ ፈጣሪ ይታወቃል፣ እግዚአብሔር ይታወቃል፣ ከፍጥረቱ ይታወቃል። ለምሳሌ እሺ ያ ያለው ፈጣሪ ደግሞ የክርስቲያኖች አምላክ መሆኑን በምን ይታወቃል የሚለውን ቀለል አድርጌ ልንገራችሁና እንጨርስ። እሺ እውነተኛው አምላክ የክርስቲያኖች አምላክ እንደሆነ በምን ይታወቃል? በአጭሩ በኢየሱስ ክርስቶስ ትንሣኤ። እንዴት? በክርስቶስ ትንሣኤ። ኢየሱስ ክርስቶስ ከሙታን መነሳቱ የክርስቲያኖች አምላክ ትክክለኛው አምላክ እንደሆነ በምን ማለት እንዴት ሊያሳይ ይችላል የሚለውን ለማወቅ በመጀመሪያ ደረጃ እንግዲህ ኢየሱስ የሚባል የምር በአካል ደረጃ ሆነ ነበር፣ ግን የዛሬ 2000 ዓመት አካባቢ መጽሐፍ ቅዱስን አንዴ ቁጭ አድርጉትና እሺ፣ ወይም ደግሞ ከታሪክ አንጻር ያዙት ችግር የለም። ግን በታሪክ ውስጥ ግን ይታወቃል ኢየሱስ የሚባል የምርም ኢየሱስ የእናንተ ጌታ ያው ትገረሙ የለ አረ የዛሬ 2000 ዓመት አካባቢ እኮ ጌታችን ኢየሱስ መጥቶ በምድር ላይ ሲመላለስ ሲያስተምር ሲሰብክ ደግሞ ብዙ ሕሙማንን ሲፈውስ ሙታንን ሲያነሳ ድውያንን ሲያበረታ ሲያነሳ አባጣ ጉባጣውን ሲያቀና አረ እርሱ እኮ ነበረ። እና ያኔ እኮ በጴንጤናው በጲላጦስ ዘመን ነው ይባላል። እርሱ እኮ ስለ ሁላችን ደግሞ በመስቀል ላይ ተሰቅሏል እኮ ሞቷል እኮ ምናምን እያላችሁ ትናገራላችሁ አይደል? የምር በታሪክ ውስጥ ግን ይታወቃል እንደዚህ ነገር? የስ ይታወቃል። ወይዚ በታሪክ ውስጥ ይታወቃል ጋይስ። ይሄ የምታምኑት እምነት በመጽሐፍ ቅዱስ ላይ ብቻ ያለ አይደለም፣ ታሪክ ያውቋል። የዛሬ 2000 ዓመት ያለውን ይህን ታሪክ አክቹዋሊ ከ2000 ዓመት በፊት ያሉ የተለያዩ ታሪኮች ይታወቃል በዓለማችን ላይ። በእርግጥ ግን ይህንን የክርስቶስንም ታሪክ ያውቀዋል። ኢየሱስ እንደነበረ ለምሳሌ የስ ፐርሰን ጂሰስ ያ ኢየሱስ የተባለ አካል በምድር ላይ ይመላለስ እንደነበረ ያስተምር እንደነበረ ኢቭን ተአምራትን ያደርግ እንደነበረ ተከታዮች እንደነበሩት በጴንጤናዊ በጲላጦስ ዘመን እንደተሰቀለ እንደሞተ እንደተቀበረ ይሄ ሁሉ በታሪክ ውስጥ ይታወቃል። መነሳቱ ታሪክ ተነስቷል ብሎ በታሪክ ደረጃ ላይ ጽፍልህ ይችላል፣ ግን እሱን አሳያችኋለሁ እንዴት እንደሆነ። ቢያንስ ግን ኢየሱስ የሚባል ሰው እንደነበረ ታሪክ ሁሉም ሰው ይሄን ያውቃል። የትኛውም ሁሉም ሰው ኢነሴንስ የታሪኩ ኤክስፐርቶቹ ሁሉ ይሄንን የሚክድ ዝም ብሎ እንደው ማለት የዚህ ዘርፍ ላይ ጭራሽ ምን ያልነካካው አይነት ሰው ካልሆነ በስተቀር የትኛውም የታሪክ ምሁራን የዚህ ዘርፍ ኤክስፐርቶች ሁሉም ያምናሉ። በታሪክ የታመነ ነው። በስመ አብ ታሪክ ያውቀዋል። ይህንን እናንተ የምታምኑትን ሰዎች ኢየሱስ እንደነበረ ታሪክ ያውቀዋል። ይህ በጣም ትልቅ ነገር ነው ባይዜ እና ብዙ ማስረጃዎች ማሳየት ይቻላል። ከአይሁዳውያንም ከአሕዛብም እየተደረገ ብዙ ማስረጃዎች ማሳየት ይቻላል። እንደነ ጆሴፈስ ከአይሁዳውያን ማለት ጆሴፈስ የሚባል የታሪክ ጸሐፊ የታሪክ ምሁር አለ። እሱ ስለ ኢየሱስ ለምሳሌ ይጻፈው አለ። ሁለተኛው ክፍለ ዘመን መጀመሪያዎች አካባቢ ላይ የነበረ ሰው ነው። ስለዛ ስለ ክርስቶስ ታሪክ ጽፏል። ማለት ስለ ክርስቶስ ታሪክ ብሎ ሳይሆን በሰዓቱ ስለ አይሁዳውያን ሲጽፍ የክርስቶስን ማካቶ ተናግሯል። እነ ታሲተስ የተባለ አንድ ሰው ነበረ። እርሱም እንደዚሁ የታሪክ ምሁር ነው እና አንደኛው ክፍለ ዘመን ላይ የነበረውን የሮማን ታሪክ ጽፎ ነበርና የሮማን ታሪክን ሲጽፍ ኢየሱስ የሚባል እንደነበረ የእርሱ ክርስቶስ የሚባል ማለት ነው። የእርሱ ተከታዮች ደግሞ በእርሱ ክርስቶሳውያን ወይም ክርስቲያን እንደተባሉ ግን በጴንጤናው በጲላጦስ ዘመን እንደተሰቀለ እሱም እንደዚሁ ጽፎልናል። በኋላ ላይ የአይሁድ ታልሙዶች ላይ ሳይቀር ሳንሄድሪን 43a ላይ ለምሳሌ ማለት ነው በዚህ በታልሙዳቸው ላይ አይሁዳውያን ከተቦታ አስቀምጠውታል። ለምሳሌ ኢየሱስ የሚባል ሰው እንደነበረ እና አስማት ያደርግ ነበረ ብለው ያስቀምጣሉ። አሁን ተመልከቱ፣ አስማት ያደርግ ነበረ ይላሉ አይሁዳውያን፣ ርጉም አይሁዳውያን። ኢየሱስ አስማት ያደርግ ነበራሉ። ቀደም ብሎ የነበሩ የነርሱ ርጉም አባቶቻቸው ጌታችን ኢየሱስን በብኤል ዜቡል ይህንን ታደርጋለህ ብለው ከሰውታል ነበር። በምን በብኤል ዜቡል
የእነሱን ክስ ልጆቻቸውም ይደግሙታል በኋላ ላይ ማለት ነው። በዚህ ይህንን ነገር ግን አስባችሁ ታውቃላችሁ አይደል? በቤልዜቡል ጌታችን ኢየሱስን በጌታ በኢየሱስ ማለት ጌታችን ኢየሱስ አምላክ እንደሆነ እናውቃለን ማለት የሁሉ ፈጣሪ ነው፣ የሁሉ ገዢ ነው እና እኛን ስለማዳን በስጋ ተገልጦ መጥቶ ተአምርን ሲያደርግ ማለት ነው። ሰዎች የሚሉ ጥሩ ነው፣ ይህንን በአጋንንት ነው የምትሰራው። ቅዱስ አሁን ይህንን ሰምቷል ኢየሱስ በጌታ ይሄ ጋይስ ብዙ ጊዜ ትኩረት የምናደርገው መቸንከሩ ላይ ምናምን ነው አይደለ? በጥፊ ተመታተፉበት ምናምን ላይ ነው። እሱ በጣም የሚያስደንቅ ነው። ግን ይሄ ራሱ በጣም የሚደንቅ እኮ ነው። በአጋንንትን ይህንን የሰራኸው ተብሏል። ጌታችን ኢየሱስ መድኃኒታችን በብዔልዜቡል በአጋንንት ይህንን አደረክ ብለው እርጉም አይሁዳውያን እንደዛ ተናገሩ፣ ፈሪሳውያኑ ምናምን እና ኢንዌስ በኋላ ላይ የእነሱ ልጆችም በዚህ በታልሙዳቸው ላይ እንዳልኳችሁ አስማትን ያደርግ እንደነበረ ተከታዮች እንደነበሩት ይናገራሉ። ቢያንስ ግን ምን ኮንፌስ አድርገዋል ካላችሁኝ፣ ምን መስክረዋል ካላችሁኝ፣ ተአምርን ያደርግ እንደነበረ አይደል እንዴ? አስማትን ያደርግ ነበር አሉት። ምን ስለሚያደርግ ነው? ተአምር። ቢያንስ ተአምር ማድረጉን መስክረዋል። ስለዚህ ኢየሱስ የሚባል ሰው የስ ነበረ፣ ቢያንስ በሰውነት ደረጃ ማለት ነው። በታሪክ የሚታወቀው አምላክ ነበረ ብሎ ታሪክ አይነግርህም። በሰውነት ተገልጦ ነው የመጣው። ስለዛ ሰውነቱን የሚነግር ታሪክ እንደምታውቀው። ስለዛ ምንድነው እንደነበረ ተአምራትን ያደርግ እንደነበረ፣ ይሰብክ እንደነበረ፣ ተከታዮች እንደነበሩት፣ በጴንጤናዊ የጲላጦስ ዘመን እንደተሰቀለ እንደሞተ ሁሉም የታሪክ ምሁራን የዘርፉ ኤክስፐርቶች ያምናሉ። እሺ እዚህ ድረስ ካወቅን ትንሣኤውን አንዴ ካመንን የኢየሱስን ትንሣኤ በቃ የክርስትና አምላክ ብቻ ነው እንጂ እውነተኛው ፈጣሪ እንዳለ አይተናል ነበረ። ያ እውነተኛው ፈጣሪ ደግሞ የክርስቲያኖች አምላክ እንጂ ሌላው የራሱን አምላክ በህሊናው ፈጥሯል። ወይም ደግሞ የተለያዩ ተአምራትን የሚያደርግ የሆኑ አጋንንቶችን አምላክ አድርጎ አስቀምጧል ብላችሁ እንኳን ለትይዙ ትችላላችሁ። የፈለጋችሁትን ያዙ። ብቻ ግን እውነተኛ አምላክ የክርስቲያኖች አምላክ እንደሆነ ማወቅ እንችላለን። ኢየሱስ የምርም ተነስቶ ከሆነ ለምን ማለት ምንድን ነው ትልቅ ነገር የሚያደርገው? አንደኛ ኢየሱስ መነሳት አለመነሳቱን በምን አወቅ የሚል ሰው ሊኖር ይችላል። እሺ ቢነሳስ ደግሞ ቢነሳ ትልቅ ነገር የሚያደርገው ምንድን ነው? በዓለማችን ላይ ዶክተር ሆናለሁ ብሎ ተናግሮ ዶክተር የሆኑ በጣም በርካታ ሰው ሊኖር ይችላል። ኦኬ ማለት ሐኪም ሆናለሁ ብሎ ማለት ነው። ፓይለት ሆናለሁ ብሎ ፓይለት የሆነ ሰው በጣም በርካታ ሊኖር ይችላል። አይደንቀንም። በጣም ብዙዎች ሆነዋል። ሀብታም ሆናለሁ ብሎ ተነስቶ ሀብትን ያከማቸው በጣም በርካታ ህዝብ ሊኖር ይችላል። ኦፍኮርስ አያስደንቀንም። ይሄ ብዙ ሰው የሚያደርገው ነው፣ የሚቻል ነው። ሞቼ እነሳለሁ ብሎ ሞቶ የተነሳ ግን አንድም የለም ጌታችን ኢየሱስ ሲቀር። ሞቼ እነሳለሁ ብሎ ሞቶ መነሳት የሚችል ኧረ ማን ነው? ጌታችን ኢየሱስ ብቻውን ሲቀር። ጌታችን ማንም ሊያደርግ የማይችለውን ነገር ሞቼ እነሳለሁ ብሎ ሞቶ ተነሳ። እንዴት መነሳቱን አሳያቸዋለሁ። ባይ ሪዝኒንግ በአመክንዮ ያሳያቸዋለሁ። መጽሐፍ ቅዱስ እንዳለ ሆኖ ደግሞ እንደዚሁ እንዴት ማስረዳት እንደምንችል እና ኢየሱስ ክርስቶስ ተነስቷል። ስለተነሳ ጌታችን ኢየሱስ ስለተነሳ ከትንሣኤ ውጭ አንዳንድ ነገሮችን እሰጣቸዋለሁ፣ ግን ዋናውን ይህንን ያዙና ጌታችን ኢየሱስ ስለተነሳ ሞቼ እነሳለሁ ብሎ ቃሉን ካከበረና ለቃሉ ታማኝ ሆኖ የምርም ከተነሳ ሌሎች የተናገራቸውንም ቃላት እንድናምኑ ያደርገናል። እንዴ ሞቼ እነሳለሁ ብሎ ይህንን ከፈጸመ ኧረ የማይፈጸመው ጉዳይ የለም። ከተናገረ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ጌታ ኧረ እውነቱን ነው እንላለን። ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ኧረ ትክክል ነው እንድንል ያደርገናል። ለምን ሞቼ እነሳለሁ ብሎ ይሄው ሞቶ ተነስቶ አሳየናል። ሞቶ ተነስቶ ካሳየነ ራሱን በቃ መቼ በተአምር ጌታችን ኢየሱስ ቃሉን የማያጥፍ ነው። ቃሉ ሁሉ የታመነ ነው። የምርም እንዳለውም ሰማይም ምድርም አዎ ያልፋል፣ ቃሉ ግን የምርም የማያልፍ ነው ብለን እንድንናገር ያደርገናል። ምክንያቱም ይሄ ትንሣኤ ቀላል ነገር አይደለም። ማን ነው የተነሳለ? ሞቶ የተነሳ ትንሣኤውን ያረጋገጠ አለ እንዴ? ከክርስትና ውጪ ካሉ ሃይማኖቶች አሁን እናንተ እንደምትነሱ እርግጠኛ ናችሁ ጋይስ? ምን ያህል እርግጠኛ ናችሁ? 101% አይደል? ጌታችሁ እኮ ተነስቷል። በስሙ የትንሣኤያችሁ በኩር ነው። ጌታችን ሞቼ እነሳለሁ ብሎ ተነሳ። እናንተም ደግሞ ሞታችሁ አትቀሩም ትነሳላችሁ ብሎ የለ
እርግጠኞች ነን። በቃ በጌታችን ሞቼ ይነሳሉ ብሎ ሞቶ ተነስቶ አሳይቶናል። እንድንጠራጠረው እንኳን አይጋብዝም። አንጠራጠረውም። በቃ ያው ሞቶ ተነስቷል፣ አሳይቶናል። ስለዚህ እኛም ሞተን አንቀርም። ጌታችን ሞቶ ተነስቷል፣ እኛም ሞተን አንቀርም፣ እንነሳለን። ክርስቶስ የትንሣኤያችን በኩር ነው ብለን እናገራለን። አሁን የትኛው ሃይማኖት ነው በዚህ ደረጃ እስቲ አሁን ደረቱን ነፈታ አድርጎ እንደናንተ ክርስቲያኖች ሞቶ እንደማይቀር መናገር መመስከር የሚችል? አዎ በመጽሐፍቶቻቸው ላይ ትንሣኤ አለ ተብሎ ሊነገር ይችላል። ኢየሱስ ግን ትንሣኤ አለ ብሎ ነግሮ አይደለም። ደረትን ንፍታ አድርገህ በሙሉ እምነት እንድትናገር ታላቅ የሆነ ተስፋን አንተ ላይ የጫነው በምን መልኩ ቢሆን ጥሩ ነው? ሞቶ ተነስቶ ትንሣኤን አሳይቶ ይኸው ትንሣኤ አለ፣ ይኸው ልጆቼ ትንሣኤ አለ፣ እኔ ተነስቻለሁ፣ ደግሞ እናንተም ትነሳላችሁ፣ አይዟችሁ አላችሁ። በስመ አብ። ይሄ የሚያስገርም ተስፋ ነው። እዚህ ዝብርቅርቅ ዓለም ውስጥ እያኖርክ አንድ ጊዜ ደስታ አንድ ጊዜ ሐዘን ምናምን ጭርምልም ያለ ነገር እዚህም እዛ ቋሚ የሆነ ነገር የሌለበት ዓለም ውስጥ እየኖርክ ሞቼ ቀር ይሆን እንዴ ብለህ በተጨነቅ ሰዓት የክርስቶስን ትንሣኤ ስታስብ ልብህ በተስፋ ሙልት ይላል። የክርስቶስ ትንሣኤ የክርስቲያኖች የመጨረሻ ተስፋ ነው። ስለዛ ትንሣኤ የክርስትና መሰረት ነው የሚባለው ለዚህ ነው። ቅዱስ ጳውሎስም በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 14 ላይ ክርስቶስ ካልተነሳማ እንግዲያው ስብከታችን ከንቱ ነው፣ እምነታችን ከንቱ ናት አለ። ክርስቶስ ካልተነሳማ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። በቃ ክርስትናን ከንቱ የሚያደርገው ክርስቶስ ካልተነሳ ነው። ግን ጌታ ኢየሱስ ተነስቷል። የሐዋርያት ስብከት ከንቱ አይደለም፣ የኔና የናንተም እምነት ከንቱ አይደለም። ስለዛ እንነሳለን እና ስለዛ ትንሣኤ ትልቅ ነገር ነው። እንደተነሳ በምን ማወቅ እንችላለን? አንደኛ መጽሐፍ ቅዱስን እንደ ታሪክ መጽሐፍት ብቻ እንኳን የእግዚአብሔር ቃል ምናምን ብላችሁ ሳይሆን እናንተ ኦርቶዶክሶችን ሳይሆን ክርስቲያኖችን ሳይሆን ከክርስትና ውጭ ያላችሁትን ፕሮቴስታንት ወንድሞቼ ምናምን እናንተንም ሳይሆን ከፕሮቴስታንት ምናምን ከኦርቶዶክስ ምናምን ውጭ ያሉት ለምሳሌ መጽሐፍ ቅዱስን እንደ ታሪክ መጽሐፍ እንኳን ያዙት። ምክንያቱም እንግዲህ የተለያዩ መጽሐፍት በታሪክ ውስጥ ተሻግረው መጥተው የለ እነዚህ መጽሐፍት ወደኋላ ብትሄድ በጣም ትልልቅ ክታባትን ሳይቀር ታገኝላቸዋለህ። ስለዛ በታሪክ ውስጥ የተለያዩ አባቶችም ሲጠቅሷቸው ወደኋላ በጣም ብትሄዱ ማለት ነው አባቶች ሲጠቅሷቸው ታያላችሁ። የተለያዩ ሊቃውንት የተለያዩ ሰዎች ሲጠቅሱት መጽሐፍ ቅዱስን የእጅ ጽሑፍን ቀጥታ ከ1700 ከ1800 ዓመት በፊት ያስቆጠሩ መጽሐፍትን ልታገኙ ትችላላችሁ። ሰው እንደዚህ ይህንን መጽሐፍ እንግዲህ የታሪክ መጽሐፍ ብላችሁ እንኳን እንደው በታሪክ ውስጥ የመጣ መጽሐፍ ብላችሁ እንኳን ብትይዙት ማለት ነው የክርስቶስን ትንሣኤ መጽሐፉ በግልጽ ይመሰክራል። ማቴዎስ ይመሰክራል፣ ማርቆስ፣ ሉቃስ፣ ዮሐንስ የኢየሱስ ክርስቶስን ትንሣኤ የማይመሰክር የትኛው ወንጌል አለ? ጳውሎስ እሱም ከዓይን እማኞች አንዱ ሆኖ በደማስቆ ጌታ ስለተገለጠለት ኧረ የምርም ተነስቷል አለ። የዓይን እማኝ ነው እሱ። ስለዛ ምንድነው አንደኛ እንደ የታሪክ መጽሐፍ ብላችሁ ብትይዙ አንደኛው እሱ ነው። ሁለተኛው ግን ላሳያችሁ። ሐዋርያቱ ጌታችን እኮ ተነስቷል ብለው ሰበኩ አይደለ? ጌታችን ኢየሱስ ተነስቷል ብለው ሰበኩ። የክርስትናችን መሰረትም ይሄ ነው አሉ። ይኸው መጽሐፉ ላይም እንደተቀመጠው። አይሁዳውያን ደግሞ አይ ክርስትና ሐሰት ነው እያሉ አይደል? አይሁዳውያን ክርስትና ሐሰት እንደሆነ እየተናገሩ ነበር በሰዓቱ። ስለዛ የክርስትናን ሐሰት መሆን አይሁዳውያን ብቻ አይደለም፣ ባይዚ ራሳቸው ሮማውያን ጣዖት አምላኪያንም እንዴ አንተ ቄሳር ጌታ ነው ሲባል ቄሳር ጌታ ነው የሚለውን በጥፊ ብሎ ኢየሱስ ጌታ ነው ብሎ እኮ የተናገረው እኮ ክርስትና እኮ እስኪታረድ ድረስ የደረሰው እኮ ሮማውያን እኮ ዝም ብሎ ቀጥታ ተቀብሎት እኮ አይደለም፣ እየታረደ እኮ ነው ክርስቲያኑ። ኢየሱስ ክርስቶስ ጌታ ነው ሲባል ዝም ብሎ መፈክር መሰለ እንዴ? አይደለም እኮ እንደዚህ ዝም ብሎ በየጎዳናው ኢየሱስ ክርስቶስ ጌታ ነው እንደምንለው ወይም እንደዛ እኮ አይደለም። እንዲህ የሚያሳርድ እኮ ነው። አባቶቻችን እኮ ኢየሱስ እርሱ ጌታ ነው፣ መቼም በምድር ላይ ጌታ የተባለ ብዙ ሊኖር ይችላል። አንደኛ ቆሮንቶስ ምዕራፍ 8 ላይ ቅዱስ ጳውሎስ ስለተናገረው ከቁጥር 4 ጀምሮ መቼም ጌቶች የተባሉ ብዙዎች ሊኖሩ ይችላሉ፣ ለእኛስ ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ብሎ ሲሰብኩ አባቶቻችን የበፊት ክርስቲያን አባቶቻችን እናቶቻችን ታርደዋል። ስለዛ ሮማውያን አልተቀበሉ። ክርስትና ስህተት ለመሆኑ በአጭሩ በምን ማሳየት ይችላሉ? ኢየሱስ ተነስቷል ሲሉ አልተነሳም፣ ይኸው መቃብሩ በእኛ ዘንድ አለ በሉ ክፈት ይኸው በለው ማሳየት ይችላሉ? አይችሉም? ይችላሉ። ግን አላደረጉም። ለምን? መቃብሩ ባዶ ነበር። የጌታችን መቃብር
አይሁዳውያን ሊያደርጉት አልቻሉም። ሮማውያን ሊያደርጉት አልቻሉም። ምክንያቱም ጌታችን ከመቃብሩ ውስጥ የለም። ጌታችንን መቃብር ይዞት ሊቀር በፍጹም አልቻለም። ጌታችን ከሙታን ተነስቷል። ስለዚህም መቃብሩ ባዶ ነበርና ይህንን ሊያሳዩ አልቻሉም። ስለዚህ አይሁዳውያን ምን አይነት ተንኮልን ሰሩ? እኛ ተኝተን ሳለ እንደው ሰረቁት አይነት ነገር ነው። ሐዋርያቱ ሰረቁት አሉ። ሰርቀውት ነው እንደው በድኑን አወጡትና ተነስቷል ብሎ ሰበኩ አሉ። የምር ነው። ሲሰቀል ማትረፍ ያልቻሉ፣ ሲሰቀል አጠገቡ እንኳን መቅረት ያልቻሉ ሮጠው ያመለጡ፣ ጭራሽ እኛ ላይ መረመተው እንዳይደርሱብን እንዳይዙን ብለው ፈርተው ተሸማቀው ደንግጠው በተዘጋ ደጅ ውስጥ ተቀምጠው የነበሩ ሐዋርያት እነሱ መቃብሩ ድረስ ሄደው ፈንቀለው ሰረቁት ማለት አይሆንም። ማለት የሆነ አሳማኝ አይደለም። አትሊስት አሳማኝ ሊሆን አይችልም። እሺ ግን የተወሰነ ነገሩን ግን ቀጠል አድርጌ ላሳያችሁ። ሊሆን በፍጹም የማይችልበትን ነገር እሺ ሰረቁት። ከዛስ ለምንድን ነው የሰረቁት? ተነስቷል ብሎ ሰበኩ። ምንድን ነው የደረሳቸው? ግድያ። ማይ ብራዘር ተገደሉበት፣ ተሰቃዩበት፣ የሀገር መከራን አዩበት። ሐዋርያት ብቻ መስሏችኋል? ከነሱ ቀጥሎ የመጡ ራሱ አባቶቻችን በእውነት እንዴ ለአንበሳ እኮ ሲሰጡ አየን እነ ቅዱስ አግናጢዮስ። ለእሳት እኮ ሲሰጡ አየን እነ ቅዱስ ፖሊካርፕስ። ከነሱ በፊት የነበሩ አባቶቻችን ሐዋርያቱ ደቀ መዛሙርቱ ያን ሁሉ መከራ ያዩት በውሸት ነው። ሰርቀውት ኢማጂን እንዳልተነሳ እያወቁ ማለት ነው። አይ በቃ እንደው ሰረቁትና ማለት ነው ተነስቷል ብለው ይናገሩና ይታረዳሉ። ምንድን ነው እኔ ማለት ሴንስ ራሱ ይሰጣል በቅዱስ ሚካኤል። ማን ነው ዋሽቶ ሰው ከዋሸ ጥቅም ሊያገኝ ነው? ጭራሽ ለመሞት የሚዋሽ ሰው አለ ወይ? የሚገርም መከራን ለመቀበል የሚዋሽ ሰው አለ ወይ? በፍጹም የለም። እንዴ ምን መከራ የሚቀበል ብዙዎች አሉ። ምን ሙስሊሞች ለምሳሌ አክራሪ ሙስሊሞች አክራሪ በሚለው የሚያዘውና ለምሳሌ አክራሪ ሙስሊም የሚባሉ አሉ አይደል? ለምሳሌ የሆነ ሞድ ውስጥ ይገባና ከፈለገ ፈንጂ ጥልብህና ራሱንም እንትኑንም በው ወደ ያደረገው ይችላል። እነዚህ አክራሪ የሚባሉት ማለት ጽንፈኛ አሩ ነው ምን እንደምትሏቸው። እሺ ለምሳሌ እንደዛ የሚያደርጉ አሉ። እነዚህ ሰዎች እንደዛ አደረጉ። ኢማጂን ራሳቸውንም ነው አሳልፈው የሰጡት ራሳቸውም እስኪሞቱ ድረስ ማለት ነው። አጥፍቶ ጠፊ ማለት ነው። እንዴት አደረጉ ከተባለ አሁን እንደነዚህ አይነት ሰዎች ለብሬን ነገር ያደረጉት በቃ እንደው ጀነት የሚባል አለ እዛ ትገባላችሁ ምናምን ተብለው ተነግሯቸው ነው። ቢያንስ ይሄንን ይዘው ተሸከመው ነው እንጂ ዝም ብሎ እንዲሁ ብቻ አይደለም ማለት የሆነ ዝም ብሎ ይዋሹ በውሸት ውስጥ ተከበው አይደለም። ቢያንስ ያንን እያሰቡ ነገር ነው። ወደ ሐዋርያቱ ስትመጣ ግን አስበው ተነስቷል አይተነዋል እያሉ ግን ያላዩትን እየዋሹ ይህንን ሊቀበሉ አይችሉም። ይህንን መከራ እውነትን ይዘው ይህንን መከራ ይቀበላሉ እንጂ ሲጀመር እንደዚህ አይነት መከራ እንዲቋቋሙ የሚያደርጋቸውም ያዩት ታላቅ ተስፋ ነው። የሚያስደንቅ ተስፋ፣ የሚገርም ተስፋ። ከዛ በኋላም በቃ ሰማዕታቱ የሐዋርያትን ይህንን ነገር ተቀበለዋል። በውስጣቸው የእግዚአብሔር መንፈስ አለ። ያ የእግዚአብሔር መንፈስ ይመሰክርላቸዋል። ስለ ክርስቶስ እየመሰከሩ አንገታቸውን ይሰጣሉ። በሊቢያ የታረዱት ወንድሞቻችን ታስታውሳላችሁ አይደል? አንተ እንደዚህ አይነት መጨከን አለ ማለት እንደዚህ መጨከን ያለ ያልኳችሁ አክራሪ እስላሞች ሲያሩዳቸው እነዛ እስላሞቹን አይደለም፣ እነዛ አክራሪዎቹን ሳይሆን ጨካኝ እዛ ጋር ከአራጆቹ በላይ ተራጆቹ ናቸው። ማይ ብራዘርስ ጨካኝ በዛ ሰዓት አደገኛ ጨካኝ ከአራጆቹ በላይ ተራጆቹ በጌታ ስም ሰው ክርስቶስን ካድ ተብሎ አልክድም ረደኝ ብሎ ከሰጠ በቃ እንዲህ መንፈስ ቅዱስ ያስጨክናል። መንፈስ ቅዱስ ያስጨክናል፣ ለክርስቶስ ያስጨክናል። ስለተጨከን ብለው ጉሮሯቸውን ለስለት አሳልፈው ሰጡ። ለስለት አሳልፈው ሰጡ። እንዲህ ነው አየህ፣ እንዲህ ነው ክርስቶስ መነሳቱን እርግጠኛ የሆነ ህዝብ ለክርስቶስ እንደዚህ ጉሮሮን አሳልፎ ይሰጣል ማለት ነው። ጉሮሮን አሳልፎ ይሰጣል። ሐዋርያቱ የምርም በውሸት ቢሆን ኖሮ ማለት ምንም ጥቅም ስለማያገኙ ሊዋሹ አይችሉም ነው። በፍጹም ሊሆን አይችልም። አንዳንዶቹ ግን ይህንን እንዲልክ እንዲህ ሲባሉ ምን ይላሉ? እሺ ያው እየዋሹ ሊሆን አይችልም፣ ምክንያቱም እንደዚህ መከራ ማንም ሊቀበል አይችልም እና ማለት ነው። ግልጽ ነው። ስለዛ ምን ያደርጋሉ? ሃሉሲኔት አድርገው ነው ይላሉ። ምንድነው ሃሉሲኔት አድርገው ነው ማለት? ሃሉሲኔሽን ልክ ከዚህ በፊት እንዳልኳችሁ የሆነ ሆረር ፊልም ስታይ የሆነ ሆረሩ ለምሳሌ ሆረሩ
ፊልሙን ካየህ በኋላ ማለት ነው። የሆረር አይነት ያየኸውን አይነት ኢሜጅ ነገር ማለት ነው። በቅ ነገር ካለብህ ብቻ ሆነ ምናምን እሺ፣ ወይ በተለይ እህቶች ማለት ነው እንደዛ ካለባችሁ እና ብሎባችሁ ልደነገጥ ልቃዥ ትችላለህ። እና ያ በቃ የፊልሙ ነው ሃሉሲኔት አደረክ ይባላል። ግን ሰብሰብ ብለህ በጋራ ማለት ነው ማለት እንደዚህ የሚሉት ላይ ምንድነው ሃሉሲኔት እያደረጉ ነው የሚሉት አንዳንድ ሰዎች ማለት ነው። ጌታችን በጣም ብሩታሊ ነው፣ በጣም በቃ በአደገኛ ሁኔታ ነው የተገደለው እንደምታውቁት። እና ያንን ነገር ስላዩ ጌታችን ላይ ደርሰው ያንን መከራ ስላዩ በቃ ዝም ብሎ እያለባቸው ነው አይነት ነገር ነው። ግን ያንን የሆረር ፊልም ለምሳሌ አይተህ ከዛ በኋላ ሰብሰብ ብለህ ማለት ነው የሆነ 1 10 11 12 ሆነ ያንን ሆረር ሁላችሁም በተመሳሳይ ሰዓት ቀጥታ እንዲመጡ ካያችሁት በቃ እሱ ሆረሩ የምርም ሆረሩ መጥቷል ማለት ነው። ያኔ መፈርጠጥ ነው ያለበት ማይበራዘር። ምክንያቱም ሃሉሲኔሽን ከአንድ ሰው በላይ በአንዴ እንዲህ ዝም ብሎ አይከሰትም። በቃ ለአንድ ሰው ለግለሰብ ብቻ ነው ያ ሃሉሲኔሽን እንጂ በህብረት አይሆንም። ክርስቶስ ግን በህብረት ታይቷል፣ በህብረት አይተነዋል ተብሏል። በተለይ ጳውሎስ ከ500 ለሚበልጡ ወንድሞች ታይቷል ብሎ ሲናገር አይተናል 1 ቆሮንቶስ ምዕራፍ 15 ላይ። ስለዛ ሃሉሲኔሽንም ሊሆን አይችልም ኦፍ ኮርስ። እና ጌታችን የምርም ተነስቷል፣ ኢየሱስ ተነስቷል። ክርስቶስ ከተነሳ ቀደም እንዳልኳችሁ ሞቼ እነሳለሁ ብሎ ቃሉን አክብሮ ከተነሳ እንግዲያውስ ክርስቶስ ኢየሱስ ሞቶ ከተነሳ ሞቶ ካልቀረ እኛም ሞተን አንቀርም። ትልቁ ግን እርሱ የተናገራቸው ነገሮች ሁሉ እንድንቀበል ያደርገናል። ሞቼ እነሳለሁ ብሎ ቃሉን ካከበረ ወይም ለቃሉ ታማኝ ከሆነ ለሚናገራቸው ቃል ሁሉ ታማኝ ነው። የምርም ቃሉም ደግሞ አያልፍም ብለን ስለምናምን በክርስቶስ በኩል የመጣው ትምህርት ሁሉ ትክክለኛ ነው። ከክርስቶስ ትምህርት ውጪ ወደ ውጪ ትላለህ። ከክርስቶስ ትምህርት ውጪ የሆነው ከእውነተኛው አምላክ ውጪ ነው። ስለዚህ እውነተኛ አምላክ የሆንክ አንተም ብቻ የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እውነተኛው አምላክ በጌታችን በክርስቶስ ኢየሱስ በኩል የተገለጠው እንጂ ሌላ አይደለም። ስለዚህ በክርስቶስ በኩል የተገለጠውን ነገር እንቀበላለን። ምንድነው በጌታችን በኩል የተቀበልነው አስተምህሮ? ስለዚህ በክርስቶስ በኩል እንግዲህ ክርስቶስ የክርስቲያን ራስ ነው ብለናል። ለቤተ ክርስቲያን የሰጣት አስተምህሮ አለ። አለቀ። በክርስቶስ በኩል የሆነው ብቻ እውነት ነው። በክርስቶስ በኩል የሆነው አሁን ላይ ክርስትና ነው እንጂ ሌላ አይደለም አይደል? ወይም ቤተ ክርስቲያን ናት። ቤተ ክርስቲያን ናት። በዚህ ምክንያት ከክርስትና ውጪ ያለ እውነተኛው ፈጣሪ ይቅርታ፣ እውነተኛው ፈጣሪ በዚህ ጋር ሰው ቴክስት እያደረገልኝ። እሺ፣ እውነተኛው ፈጣሪ የክርስቲያኖች ፈጣሪ የክርስቲያኖች አምላክ እንጂ ሌላ አምላክ አይደለም የሚለውን በክርስቶስ ትንሣኤ ማየት እንችላለን። በዚህ ብዙ ሌሎች ማስረጃዎች አሉት። ክርስትና እውነቱን ለመናገር ድንግል ትጸንሳለች ልጅም ትወልዳለች ተብሎ ከሆነ 700 ምናምን ዓመት አካባቢ በፊት ተነግሮ ከዛ በኋላ ሪል ሆኖ ሲመጣ እንዴ ያልተናገረው ነገር እኮ የለም። መጠመቂያው የሚወለድበት አካባቢ ሳይቀር ምናምን ከሆኑ 100 ዓመታት በፊት ይናገርና ማለት ነው የሚመጣው መሲሁ የሚወለድበትን ከድንግል እንደሚወለድ የት አካባቢ እንደሚወለድ ስፍራውን፣ መጠመቂያውን፣ ስብከቱን እንደሚሰቀል እንደሚነሳ ይሄን ሁሉ ነገር እግዚአብሔር መንፈስ ቅዱስ ይናገርና ከዛ እሱ ሁሉ ደግሞ አካል ይዞ ደግሞ ስታየው ኧረ እውነተኛው አምላክ የክርስቲያኖች ነው። ሌላማ ኬት ይመጣል? የትም አይመጣም። እና እውነተኛው የሰማይ የምድር ፈጣሪ የሁሉ ገዢ አምላከ አማልክት ንጉሠ ነገሥት የጌቶች ጌታ የሆነው እርሱ የክርስቲያኖች አምላክ እንጂ ሌላ በፍጹም አይደለም። ስንሳቱ ነው? ኦኬ፣ እሺ፣ ውሃ ጠጣለሁ። የዚህን ያህል ካየን ማለት ነው የክርስቲያኖች አምላክ ትክክለኛው አምላክ እርሱ ነው የሚለውን ካየን ቀጣይ እናያለን ያልኩት። እሺ 3 ደቂቃ ብቻ ታገሱ። እንግዲህ በጣም ከይቅርታ ጋር ግን በጣም ያደክማችኋል። ከ1 ሰዓት 40 ደቂቃ በላይ ነው መሰለኝ ነው። ቢያንስ 1 ሰዓት ተኩል አካባቢ 1 ሰዓት ተኩል አካባቢ ነው የተማማርነው። ያደክማችሁ ይሆን? እሺ በቃ እቺን የክርስቲያኖች አምላክ ነው ትክክል። ግን የክርስቲያኖች አምላክ ቢሆንም ትክክል በክርስትና ውስጥ ግን ስቲል የተለያዩ ቤተ እምነቶች አሉ። ስለዛ ትክክለኛው ቤተ እምነት የትኛው ትክክል ማለት ታዲያ እንዴት ይታወቃል የሚለውን እሱን በቃ ቀጣይ እንደ መግቢያ አድርገውና የሥላሴ ትምህርትን እንማማራለን።
ያሰብኩት ምንድን ነው ዛሬችንም እዚሁ እንጨርሳታለን ብዬ ነበረ፣ ግን እንዳይደክማችሁ እችን ቀጣይ መግቢያ አድርጊያት የስላሴ ትምህርት እንማማራለን። ቀጣይ የስላሴ ትምህርት የሚኖረን፣ ከዛ ቀጣይ የስጋዊ ትምህርት ይኖረናል። አምላክ ሰው የሆነበት ሚስጥር ማለት ነው። አራተኛው ቀን ላይ የድህነት ትምህርት ተማምረን እንጨርሳለን። ዛሬ እዚህ ላይ ይብቃል። ተስፋ አደርጋለሁ እናንተ ሰዎች አወሳሰብኩባችሁ። ያው ትንሽ ደግሞ ሊሳሰብ ይችላል አላውቅም። እንግዲህ ግን እንዴ ነበር ይገባችኋል? የተረዱታላችሁ? ገብቷችኋል? እሺ አሚን። በጣም አሪፍ፣ በጣም አሪፍ። ምር ይከረከረ እሺ አሜን አሜን። እሺ እንትን እሺ አንዴ ቆይሽ እንትን ልበል ውሃ ምናምን ልጠጣ። አንዴ መዝሙርን እየሰማን ውሃ ልጠጣና ተመልሼ እመጣለሁ። ቆይ አይሻልም? ኧረ እራት የሚብላ አክሊል እድሉን ስጡት ጋይዝ።